ሮቤል አሁንም ተንኮሉን እንደቀጠለ ይገኛል። ሎሃናን እንግዲህ ሳታስበው ጉድ ሰርቷታል። ይሄ ደግሞ አድናን የተመለከተው ነገር ከምንም በላይ ያስደንግጦት ራሱን ስቶ እስከሚወድቅ ድረስ ደርሷል። ሎሃና በማታውቀው መንገድ እንግዲህ አብራው የማገጠች እንድትመስል አድርጓል። የእንቅልፍ መድኃኒት ሻይ ውስጥ ጨምሯል። ታዲያ ይህንን ሲመለከት አድናን ሮቤልና ሎሃና እንግዲህ ከሎሃና ላይ ተኝቶ እየሳማት እያለ አድናን አይቷል። በጣም ደንግጦ ራሱን ስቶ ወድቋል። እጅጉን በጣም የሚያሳዝን ክስተት ተከስቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ ተወዳጁን ሎሃና ድራማ ወደ እናንተ ይዤ መጥቻለሁኝ። በዛሬ ክፍል አዳዲስ ነገሮች ተፈጥረዋል። እውነት እንደዚህም ይደረጋሉ? የሰው ልጅ በዚህ ልክ ሰውን ያጃጅላሉ ብላችሁ የምትሉበት አስገራሚ ድራማ ነው። እንግዲህ ሎሃና በጣም ጠንካራና ጠንቃቃ የሆነች ሴት፣ ለራሷ ክብር ያላት ሴት ናት። ሮቤል ግን ባላወቀችው መንገድ እንድትዋረድ አድርጓታል። እውነት ለመናገር አድናን ባይደርስ ኖሮ ከክብሯም ያሳንሳት ነበረ። አንተን አላፈቅርህም፣ አንተን አልወድህም፣ እኔ የማፈቅረው አድናንን ነው ነበረ ስትል የነበረው። አድናንን ለመበቀል ብሎ ግን ክብሯን ጠብቃ የነበረችን ሴት ሻይ ውስጥ የእንቅልፍ መድኃኒት በመጨመር እንግዲህ መሳም ደረጃ ደርሷል። ታዲያ ይህንን ያየው አድናን በድንጋጤ ወድቋል። አድናንስ ምን ሆነ የሚለውን ነገር አብረን የምናይ ይሆናል። እስከ መጨረሻው ድረስ ቪዲዮውን እንድትከታተሉ በድጋሚ በአክብሮት ተጋብዛለሁኝ። አስተማሪ ድራማ ነው። ሎሃና ድራማ እንግዲህ በየብዙ ሰዎች ህይወት ውስጥ የሚከሰቱ ድርጊቶች ናቸው። አንዳንዴ በቅርባችን ያለ ሰው ሊጎዳን አይችልም የምንለው ወይ ደግሞ የናቅነው ሰው ይሄ ምንም ሊያደርግ አይችልም የምትሉት የምትጠሉት ሰው በምን መንገድ እናንተን ሊበቀላችሁና የእናንተን ህይወት እንዴት አድርጎ ማመሰቃቀል እንደምችል አትረዱም። ሮቤል እንግዲህ ሎሃናን በዚህ ልክ እንደዚህ አዋርዷታል። አድናን እንግዲህ የተሰማው ስሜት ሁለቱንም በእኔ ላይ እንዴት ያማግጣል የሚል ስሜት ነው የተሰማው። የመከዳት ስሜት ተሰምቶታል። እጅ ከፍንጅ እንግዲህ ሚራና ሮቤል ሲሳሳሙ በድጋሚ ሁለተኛ አሁንም አይቷል። ታዲያ ደግሞ ይሄንን ባየበት ቅጽበት ብዙም ሳይቆይ ሎሃናንም አስተኝቶ እንግዲህ ሲስም አይቷል። የገዛ ወንድሙ እንግዲህ መጀመሪያ ሚስቱን አሁንም ደግሞ ያፈቀራትን ሎሃናን ወደፊት ሚስት አደርጋታለሁ ብሎ በተስፋ ሲጠብቃት የነበረችውን ሴት ደግሞ እንግዲህ ከእሷ ጋር እሷ ሳትፈልግ ምንም እንኳን ሳታቅ እንቅልፍ በማስወሰድ ይሄንን ተግባር አድርጓል። እንደዚህ አይነት ወንድምም አለ። የወንድሙን የሆነውን ነገር ሁላ እየቀማ የሚኖር የሰውን ደስታ የሚያጨልም። ሮቤል እግሩ መራመድ ባይችልም ግን ተንኮሉ የማይደርስበት ቦታ የለም። በጣም ተንኮለኛ ነው። ወንድሙ ያለውን በሙላ እያሳጣ ይገኛል። ሎሃናንማ እኔ ሳልቀምሳት እንድትቀምሳት አልፈልግም፣ በጭራሽ ያንተ እንድትሆን አልፈልግም እያለ ይገኛል። እንደው ይሄ ወንድም ነው ወይስ ጠላት ነው የሚለው ነገር የእውነት ወንድም ሊባል አይገባም፣ ጠላት ነው የሚሆነው። ምክንያቱም ወንድም የወንድሙ ሚስት እንደ እህቱ አድርጎ ሊያከብርና ሊወድ ሲገባ፣ እሱ ግን የእሱ የሆነውን በሞላ ለማሳጣት እየጣረ ይገኛል። በድጋሚ የአድናን ልብ ተሰብሯል ማለት ነው። እዛ ቤት እንግዲህ ሮቤል እንዲቀመጥ ያደረገችው ሎሃና ናት። ሎሃና ደግሞ ይሄንን ያደረገችው የራሷ የሆነ ምክንያት አላት። ይሄ ምክንያት እህትሽን ሳራን አገናኝሻለሁ፣ አመጣልሻለሁ፣ ብቻ እኔ እዚህ ቤት እንድቆይ አድርጊ እባክሽ ሎሃና ብሎ ለምኗት ነበረ። እሷም እንግዲህ ለእህቷ ብላ እባክህ እኔን የምትወደኝና የምታፈቅረኝ ከሆነ ለተወሰነ ጊዜ ሮቤል እዚህ እንዲቀመጥ ፍቀድ ብላ አስፈቅዳለች። ታዲያ ሮቤል እህትሽ ያለችበትን እነግርሻለሁ ነው ያላት። እሱ ግን እያጭበረበረና እያስመሰለ ነው እንጂ ኦልሬዲ እህቷን ገሏታል። ሎሃና ደግሞ ይሄንን እስካሁን ድረስ አላወቀችም። አገናኝሻለሁ አንቺ ብቻ ይሄንን አድርጊ ነበረ ሲላት የነበረው። አድናንም ከብዙ እንቢታ በኋላ በስተመጨረሻም ሎሃናን ማጣት ስለማይፈልግ ብቻ
በመጀመሪያ እንደው ምን ብሏታል ሮቤል፣ ከዚህ ቤት በቃ መውጣት ነው ያለበት እንጂ እዚህ መቆየት የለበትም። ቃል ነው። እኔ ቃሌን አላጥፍም። ሮቤል ያደረገኝን ሁሉ አይተሻል ነበር ሲላት የነበረው። ምክንያቱም ሮቤል በጣም ብዙ ክደቶችን በአድናን ላይ ፈጽሟል ማለት ነው። ይህንን ክደት ደግሞ ልቡ የተሰበረበትን ሉሃናም በደንብ ጠንቅቃ ታውቃለች። ስለዚህ መሄድ አለበት፣ እዚህ መቆየት የለበትም፣ አይሆንም ነበር ያላት። ቢያንስ ለኔ ብለክ አድርግን ያለችው። አይ አይቻልም ሲላትም በቃ እሱ ከዚህ ቤት የሚወጣ ከሆነ እኔም እወጣለሁ በማለት እንግዲህ ሻንጣዋን እየሰበሰበች ነበረ። ሉሃና ታዲያ ይሄንን ያደረገችው ለእህቷ ለሳራ ብላ ነው እንጂ የእውነት አድናንን ጣልታው ደግሞ ከዛ ከሱ ተለይታ መሄድ ፈልጋ አይደለም። ሻንጣ ከሰበሰበች በኋላ እንዲህ ልትሄጂ ነው ምን ማለት ነው ሲላት፣ አይ መሄድ አለብኝ አንተ አይደለህም ወይ ልሄድ ነው ስልክ ሂጂ ያልከኝ፣ በቃ ሄዳለሁ ነው ያለው። ያለችው ግን በሮቤል ምክንያት እንደሆነ የተወሰነ ተረድቷል። በምን አስፈራርቷት እንደሆነ ባላቅም ይሄ ሮቤል ነው ነበረ ለተወሰነ ጊዜ በሚለው ነው እየተስማሙት። መጀመሪያ ግን አንቺም እንደ ሚራ በእኔ ላይ ልትደርቢ ትፈልጊያለሽ ወይ ብሎ ነግሯት ነበረ። ያኔ ግን በጥፊ ነበር የመታችው። እኔ እንደዚህ ልክስክስ ሴት አይደለሁኝም፣ ከሚራ ጋር ልታወዳድረኝና ልታነጣጥረኝ በጭራሽ አይገባም ነው ያለችው። እንግዲህ አድናንን በጣም ትወዷለች፣ ታፈቅረዋለች። ሮቤል ደግሞ ይሄንን የእነሱን መፋቀር አይቶ ይሄንን ለማክሸፍ ስለፈለገ ነው ይሄንን ሲስተም የተጠቀመው። ታዲያ አሁን ላይ አድናን ሲመለከት ሮቤል ይቅር ብላ እዛ ያስቀረችው አብረው ለመተኛት ነው የሚመስለው። በምንም ታምር እንግዲህ ሉሃና ሊረዳት እና ሊያምናት አይችልም። እኔ እዚህ ጋር በጣም የገረመኝ ያው ድራማ ስናይ ልንማርበት ይገባልና በእንደዚህ ሁኔታም ለካ ሰውን ማጥመድ ይቻላል የሚለው ነገር ነው የታዘብኩት እዛ ጋር። እንግዲህ ሻይ ካላፈላሽልኝ ዛሬ ደስታችን ቀን ነው፣ ሻይ ቢያንስ አብረን እንጠጣ፣ እኔ አፈቅርሻለሁ፣ ስለዚህ ሻይ እየጠጣን እናውራ፣ የደስታ ቀን ነው፣ እኔም እዚህ ቤት ስለቀረው ደስ ብሎኛል፣ እህትሽን ደግሞ ዛሬ ሻይ ጠጥተን እናውራና ሌላ ጊዜ ደግሞ ስለ እህትሽ ነግርሻለሁ፣ እህትሽን አገናኝሻለሁ ነው ያላት። መጀመሪያ ሌላ መጠጥ ነበር እንጠጣ ያለው። አይ መጠጥ አልጠጣም ስትል ሻይ ያደረገው ማለት ነው። ሻይ ከሆነ እሺ አፍልቼ እዚህ ክላስ ክላንጣ ስትለውም አይ አይሆንም አንቺ ክላስ ነው የሚሻለው ለነፃነቱም ነበረ ሲላት የነበረው። ለካስ እሱ የራሱን ለራሱ ማጥመድ የፈለገው ሁኔታ ስላለ ነገሮችን አቅዶና አስቦበት ነው። ሉሃና ግን የእህቷ ነገር እንቅልፍ ስለነሳት በቃ የእህቴን ነገር እንዲነግረኝ በማለት በቃ አፈላለሁ ብላ ሻይ 2 ሻይ እንግዲህ አፍልታ ወደ ክላሷ ወስዳለች። ሻዩን ክላሷ ከወሰደች በኋላ ታዲያ ሚራም ያንን ሻይ አይታ ለማን ነው ነበር ስትል የነበረው። ለእኔና ለሮቤል ነው ስትላት፣ አንቺ ግን ምን አይነት አስመሳይ ነሽ? ከባሌ ጋር ሻይ እራት ልትወጪ ተዘጋጅተሻል። ሲቀጥል ደግሞ አሁን ከሮቤል ጋር ሻይ ለመጠጣት ምን አይነት ስራ እየሰራሽ ነው? ምን አይነት ብልግና ነው? በማለት እንግዲህ ሚራ በጣም ተናዳ ነበረ። ታዲያ ሉሃናም የመለሰችላት መልስ አይ ምንም ነገር ከሮቤል ጋር ኖሮን አያውቅም፣ አይኖረንም። እኔ ሮቤልን እህቴን አገናኝሻለሁ ስላለኝ ነው እንጂ ከሱ ጋር ምንም አይነት ነገር የለንም ነበር ስትላት የነበረው። ከየት ነው የሚያገናኝሽ ብላም ጠይቃታለች። ያለችበትን እኔ አውቃለሁ ብሎኛል የሚል መልስ ነው ስትመልስ የነበረው ነው። ታዲያ ያንን እሱ ያላትን ትዕዛዝ ብቻ አክብራ ሻይ ነው አብራ የጠጣችው። ሻዩን ስትጠጣ ግን የተጠቀመው ሲስተም ምንድን ነው? ሻይ ትንሽ ስኳር ያነሰው ይመስለኛል ያለችው። በዛን ቅጽበት እንግዲህ እሷ ለሻይ ስኳር ልታመጣ ወደ ክችን በሄደችበት ሰዓት ነው የእንቅልፍ መድኃኒቱን እሷ ሻይ ውስጥ ጨምሮ እንግዲህ እንደዚህ ሻዩን ስትጠጣ እንድትተኛ ያደረገው ማለት ነው። አልጠጣም እኔ ሻይ ፍላጎት እንኳን ብዙ የለኝም እያለች ነበረ። ግን ጠጪ በቃ አንቺ ማጠጪ ከሆነ እኔም ተዋለው ነው ያላትና በዚህ ሲስተም ነው የተጠቀመው። እንደው እንደዚህ ብቻ ግራ ነው ይገባኝ። እንደው በእውነተኛ ላይፍ ላይም እኮ እንደዚህ የሚያደርጉ ሰዎች ይኖራሉ። ሳታውቁ እንደዚህ ያልፈለጋችሁ ወጥመድ ውስጥ የሚያስገቧቸው። እኔ ያው ምንድን ነው ከዚህ የምንማረው እንደዚህ ወንድ ልጅ እንደዚህ አይነት የፍቅር ስሜት ካለው ወይ ደግሞ የበቀል ስሜት ካለው ካወቃችሁ በጭራሽ ልትጠጉትና ልትቀርቡት አይገባም። በምንም ሁኔታ ማለት ነው። በምንም ምክንያት የሆነ ነገር
የሆነ የምትፈልጉትን ነገር አገናኛለሁ፣ ግን እንደዚህ አብረን ሻይ ቡና እንበል፣ የሆነ ነገር አብረን እንጠጣ፣ እንዴት አርጎ ወጥመድ ውስጥ ሊከታችሁ እንደሚችል አታውቁም። እና እኔ አሁን ሮቤል ያደረገው ነገር እንደ አንዲት ሴት በጣም አናዶኛል። ሎሃና በጣም ራሷን የምትጠብቅ ጠንቃቃ ሴት፣ ጀግና ሴት ናት፣ በክብሯ እንኳን የማትደራደር። ግን ይሄንን ሁሉ የእሷን ጀግንነት እንደዚሁም ደግሞ እሱን እንደማትፈልገው ስላወቀ በዚህ መልኩ ተበቅሏታልና በቀል ሲፈልጉ ወንዶች በዚህ ልክ የሆነ በቃ እምቢታን አይፈልጉም። በጣም ከባድ ነው። የፈለጉትን ነገር ለማግኘት የማይቆፍሩት ጉድጓድ የለምና በእርግጥ አድናን ደርሷል ኦልሬዲ። አድናን ደግሞ ከዚህ በኋላ በጭራሽ ሊያምናት አይችልም ሎሃናን። እሱም የፈለገው ይሄንን ነው። አድናን ከኔ ጋር እንደሆንሽ ማወቅ አለበት እያለ ነበረ እንግዲህ እየሳማት የነበረው። እውነት በጣም ነው የሚያሳዝነው እና በዚህ ልክ ሮቤል ክፉ መሆኑ ያስደነግጣል። በድጋሚ ደግሞ አድናን ልቡ ተሰብሯል። ሚስቱ እንደዛ ስትቀልድበት ሎሃና ነበረች አይዞህ ሁሉንም ነገር ታልፈዋለክ፣ እሷ የመጀመሪያ ጊዜዋ አይደለም እንደዚህ ስታረግ ተረጋጋ እያለች የምታረጋጋው የምታጽናናው እንግዲህ ሎሃና ነበረች። ሎሃና ደግሞ ባላሰበችው እንደዚህ አይነት ወጥመድ ውስጥ በመግባቷ እኔ በጣም ተናድጃለሁ። ሮቤል እንግዲህ በጣም ተንኮለኛ ነው። እሷ ለእህቷ ብላ እዛ ቤት እንዲቀር ብታረግም እሱ ግን በዚህ ልክ መጥፎ ተግባር ላይ አድርጓል ማለት ነው። አድናን ደግሞ ከዚህ በኋላ ሰዎችን እንዳያምን በጣም የዋ ሰው ነው። አድናን እንግዲህ የዋ ነው። ሚስቱንም ሮቤል ወንድሙንም በጣም ሲያምን የቆየ ነበረ። በሰው ወሬ እንኳን የማያምን ሰው ነበረ። ግን አሁን ላይ ሎሃናን አምኗት ያየው ነገር ግን የተፈጠረው ነገር እሱንም በማስደንገጥ ወድቋል። ስለዚህ ከዚህ በኋላ አድናን ሰውን ሊያምን አይችልም። የእውነት የሰው በጣም ሰው የሚያምኑ ሰዎች፣ ንጹሕ ልብ ያላቸው ሰዎች እምነታቸው ከጎደለ ከዛም በኋላ ሰዎችን ተመልሰው ለማመን በጣም ነው የሚቸገሩት። እና እንደዚህ አይነት ወጥመድም አለ። ድራማ ቢሆንም ብዙውን ጊዜ ምንድነው ሪያሊቲ በየቦታው ያለውን ነገር ነው፣ በላይፋችን ውስጥ ያለውን በማህበረሰቡ ውስጥ የሚከሰተውን ተግባር ነው የሚያሳየው። ታዲያ ሚራ በድጋሚ ሮቤልን እባክህ ናፍቀኸኛል ምናምን እያለች እንግዲህ እሷን በራሷ እንደፈለገች ነው ሮቤልን ማድረግ የምትፈልገው። ሮቤል ግን ሚራንም አፍቅሮ አይደለ፣ አሁንም ሎሃናንም አፍቅሮ ሳይሆን የአድናን ስለሆነች የአድናን የሆነውን ነገር ሁላ የራሱ ማድረግ ስለሚፈልግ አድናንን መበቀል፣ አድናንን ባዶ ማስቀረት ይህንን ስለሚፈልግ ብቻ አድናን የነካውን ነገር እንግዲህ እያሳደደ ይገኛል። ታዲያ አድናን ወደ ቤት የተመለሰው እራት ለምን አሳምኛት አልጋብዛትም፣ እራት ለምን አብረን አንበላም በሚል ሰበብ ነው ወደ ቤት የተመለሰው እንጂ መጀመሪያ ለመዝናናት ወክ ማድረግ አለብኝ ብሎ ነበር ከቤት የወጣው። ታዲያ ከቤት ከወጣ በኋላ በፊት እራት ከሎሃና ጋር ልበላ ነው ብሎ ሚራን የማናደድ ንግግር ነበር የተነጋገረው። ታዲያ ይህንን የሰማችው ሚራ እንዴት እኔ ሚስትክ እያለሁ እንዴት ከሌላ ሴት ጋር እራት ትበላለህ በማለት በጣም ተናዳ ነበር። እሱ ይህንን የተናገረው ያው ለቀልድ ሚራን ለማናደድ ነው። ምክንያቱም ሚራ የኔ ባል ምናምን እያለች አሁንም ምንም አልተነቃብኝም ብላ እሷ እንደ በፊቱ ለመሆን ትሞክራለች። ነገር ግን አድናን ያየውን ነገር አይቷል። ስትሳሳም አብራ ስትጋደም ከወንድሙ ጋር በደንብ ተመልክቷል። እሷ ግን እስካሁንም እየተነቃባት አይመስልም። አሁንም እንኳን እንደዚህ እየተሳሳሙ እያየ ያሉት ነገር እነሱ ምንድን ነው በጣም አሞኝ ስለነበረ ልታስተኛኝ ነው ያለው። እና በጣም ትዕግስቱ ግን እዚህ ጋር በጣም ይገርማል። መቼስ ሚስቱ ከሌላ ወንድ ጋር እንደዚህ ስትዳራ አልጋ ላይ እያየ ዝም የሚል ወንድ የለም። በጣም ዝም የሚል ወንድ የለም። እና አድናን እዚህ ጋር በጣም ታግሶ አስተኙ፣ በቃ ችግር የለውም እንደዚህ አንቺ እኮ መልካም ሴት ነሽ፣ የባሏን ወንድም የምትንከባከብ ሴት ነሽ፣ በጣም ጥሩ ሴት ነሽ ብሎ ነው አሽሙር ተናግሮ የወጣው። ታዲያ ይሄ አሽሙር መናገር በጣም አስፈርቷቸዋል። በተለይ ሮቤልን ወንድሜማ የሆነ ነገር ጠርጥሯል፣ ነቅቷል ማለት ነው እያለ ይገኛል። ካወቀም በቃ አወቀ ማለት ነው። የራሱ ጉዳይ ሲጀመር እንፋታ እያለ አይደለም ወይ? የራሱ ጉዳይ እያለች ትገኛለች። አሁን ላይ ሚራ እንግዲህ ከሁለቱም አትሆንም።
ከባሏም አትሆንም፣ ከሮቤልም አትሆንም። ባዶ ሜዳ ላይ ነው የምትቀረው ማለት ነው። መጨረሻዋ ይሄ ነው። የራስን ጥሎ ሌላ ፍለጋ እንግዲህ የሚያስከትለው ነገር ይሄ ነው። የብብቷን ጣለች የቆጡን አወርድ ብላ የሚባል ተረት አለ። አንዳንዴ እንግዲህ አያቶቻችን ትልልቅ ሰዎች ሲተርቱ ያለ ምክንያት አይደለም የሚተርቱት እና የሚራ ጉዳይ እንደዛ ነው የሆነው። ሉሃና ግን ያው በጣም ደካማ ጎኗ እህቷ ናት። በእህቷ ምክንያት እንደዚህ አይነት ነገር መቼስ ደርሶባታል። ከምንም በላይ ሮቤል ያናድዳል ማለት ነው። ሮቤል ከዛ ቤት መውጣት አለበት። ሳራ ማለቴ ስለ ሳራ በሌላ መንገድ በፖሊስም ቢሆን ብታጣራ ነው የሚሻላት እንጂ ሉሃና በዚህ መንገድ የሮቤልን ማስመሰል ባላሰበችው ነው እንግዲህ ወጥመድ ውስጥ የጣላት። አሜዚንግ ስለካ ሰውን ለመጣል ሰውን በጣም ነው የገረመኝ። እውነት ለመናገር ሮቤል ያደረገው ድርጊት በጣም ነው የገረመኝ። በዚህ ልክ ሰውን መበቀል ይቻላል ወይ? ድራማ መሆኑን እያወቅኩኝ በጣምም ተናድጃለሁ፣ በጣምም ተገርም ያለው። ምክንያቱም እሷ በጣም ጠንቃቃ ናት፣ ላመነችበት ቋሚ ሴት ናት እና ሰዎች ሰውን ለመጣል በዚህ ልክ እንደዚህ ሲጥሩ በጣም ነው የሚያስደምመው ማለት ነው። ለካ ክፉ መሆን በዚህ ልክ ይቻላል። የሰውን ሕይወት ለማበላሸት ለካ ሰው እንደዚህ ጉድጓድ ይቆፍራል የሚለው ነገር አስደምሞኛል። ቀጣይ ክፍል ምን ሊሆን ይችላል የሚለውን ነገር አብረን የምናይ ይሆናል። ለዛሬ በዚያ በቃለሁ። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩ። ባይ ባይ።